ነገር ተጽፎበታል። ጠረሽ ልጅ ይግልጽ በእናትህ ይቺ ልጅ እስካሁን ድረስ እዚህ ትሰራለች። ለምንድን ነው ሴት ማሰዳት? ችግር የለውም እኔ ራሴ ፖሊስ ጋር ደውዬ እንዲወስዳታለሁ። ትትና ከሞት ጋር ያላት ፍጥጫ አሁንም እንደቀጠለ ይገኛል። አበቃልኝ አለቀ የኔ ህይወት እዚህ ጋር ቆመ ብላ ግን ደግሞ በፈጣሪ ተስፋ ያልቆረጠችው ትትና ዛሬም እንግዲህ ከዝና ጋራ ማለት ነው ግብ ከሞት ጋር ተያይዛለች ማለት ነው። እንግዲህ ዝና ማለት የሞት መልአክ ብላችሁ ያዙት ቤተሰቦቻችን። እንግዲህ በተለይ ለትትና ከብዙ ጭንቀት ከብዙ መከራ በኋላ በሚገርም ሁኔታ የመጨረሻ በቃ ህይወት አለቃ በቃ እዚህ ጋር ተዘጋ የኔ ምዕራፍ ብላ አስባ በመጨረሻም እንግዲህ እግዚአብሔር ረድቷት መድብልን ልኮላት ዛሬ በሚገርም ሁኔታ አምልጣ ወጣለች። አምልጣ ብትወጣም ግን ከግርግሯ ተከታትሎ ከገባችበት ወይም ደግሞ ከተደበቀችበት ድረስ ሂዷል ማለት ነው። እዛም እንግዲህ ያስጣሏት ልጆች በሀሳብና በጭንቀት ላይ ነው የሚገኙት። አሳልፈን አንስጣት የሚለው ነገር በአእምሯቸው በጣም ከባድ ሆኖባቸዋል። ያው እንግዲህ ብሩክ ይቅርታ አብርሽ የሚባለው ልጅ ወይ መጀመሪያ ከመንገድ ላይ አግኝቶ እንግዲህ ባካስ ጥለኝ ብላ ተጠማጥማበት ይዟት የሄደው ልጅ እሱም ግራ ተጋብቷል ማለት ነው ቤተሰቦቻችን። ምክንያቱም ጓደኞቹ በጣም እንዴት በዚች በልጅ በማትታወቅ ሴት ልጅ አምጥታ እንደዚህ መከራችንን ታስበላናለህ? ምን ባጠፋን ነው? ምን ባደረግን ነው? ለምንድን ነው ይሄ የሚሆነው? እያሉ በጣም እየተቆጡ ነው የሚገኙት። እሱም ደግሞ እንግዲህ አይ በጭራሽ ይሄ ነገር አይሆንም፣ እች ልጅ የነፍስ አድን ብላ እባካችሁ ብላ ተማጽና እኛ ጋር መታለች። እንኳ የሰው ልጅ እንኳን በሰው ጥላ ቀርቶ አይደለም በዛፍ ይጠለላል። ስለዚህ ታው ባካችሁንስ በፍጹም ይሄ ነገር መሆን የለበትም፣ ሊሆንም አይችልም፣ እንደዛ የሚባል ነገር የለም በማለት እንግዲህ የሚፈልገውን ሁሉ ነገር እያደረገ ነው ማለት እሷን ለማዳን የሚችለውን ሁሉ እያደረገ ነው ማለት ነው። አብርሽ የሚባለው ልጅ በነገራችን ላይ አብርሽ የሚባለው ልጅ በሚገርም ሁኔታ ወንድሟ ነው የትትና ማለት ነው። ትትና እንደምታወቀው ካሁን ቀደም ለዝናም ሆነ ለሌሎች ሰዎች አዲስ አበባ ውስጥ መጥቶ በልጅነቱ መጥቶ የጠፋ ወንድም እንዳላት እስካሁን ቤተሰብም እንዳልተገኘ እያወራች ነበርና በእርግጠኝነት እሱ ነው ማለት ነው። ምክንያቱም አይታችሁ ከሆነ ከየት ነው የመጣሽው? ሀገርሽ የት ነው? ትውልድሽ የት ነው ብሎ ሲጠይቃት የትውልድ ሀገሯን ስትነግረው በጣም ነው የደነገጠውና እንዴ ብሎ ምናምን በቃ ከዛ እንደገና ልክ ሲነቃበት ምልስ አለ ማለት ነው። ከዛ ምልስ ካለ በኋላ እንግዲህ እንዴ ምን ነው ታውቀዋለህ እንዴ ታውቀዋለህ ሀገሩን ምናምን ብላ ስትጠይቀው እሷ እንግዲህ ምን እሱ ያለው ምንድነው አይ አረ አላውቀውም እኔ ሲጀምር አዲስ አበባ ውስጥ ተወልጄ ያደግኩት አለ ማለት ነው። አዲስ አበባ ውስጥ ደግሞ ተወልዶ አላደገም። ምክንያቱም ለሱ ደግሞ ምንድን እንደታወቀች ካላችሁ ምክንያቱም በፊት እንዳያችሁትኝ እንትን ሲል ነበር ማለት እንደዚህ አንዳንድ ወሮችን ሳወራ ጓደኛው ይሄ መሳይ የሚባለው ጓደኛቸው ምን የከተማ ልጅ ትመስላለች እንዴ እልም ያለ ገጠር እኮ ነው ተወልዶ ያደገው። ሲቀጥል ቤተሰቦቹን እንኳን አያውቅም፣ እህት አያውቅ፣ እናት አያውቅ፣ ቤተሰብ አያውቅ። ዝም ብሎ ሆነ እዚህ የሌለ ተረት ወሬ ያወራብና ምናምን እያሉ እንግዲህ እነሱ ራሱ ሲሉት ነበረና እሱም እንግዲህ ረፉ አርፋችሁ ተቀመጡ እያለ ነበረ። በዚህ መካከል እንግዲህ ዝና ያው ትትና ጠፍተዋለች፣ በፍለጋ ላይ ነው የሚገኘው። እዛም እነሱም እንግዲህ ደብቀዋታል፣ ሸሽገዋታል። ዝናም እንግዲህ የሚፈልገውን ሁሉ ሞክሮ ተመልሶ ወጥቷል። ድጋሚም ሄዶ እንግዲህ ወደ ከወጣ በኋላ ይሄ ያስመስሉ ድጋሚ ተመልሶ ገብቶ ነበረ ማለት ነው። ሲገባም እንግዲህ ትትና በጓሮ በኩል ወጣ የሆነ ነገር ውስጥ ተሸሽጋ ወይ ደግሞ የሆነ ብቻ የለችም ጠፍታለች ማለት ነው። አሁንም በዛ ማገኛትም ያንን ካላገኘ ደግሞ ዝናና ካሌብ ሞሲሳ ራሱ በጣም ከፍተኛ ችግር ውስጥ ነው ያሉት። ምክንያቱም ካሌብ ሞሲሳ ይሄ ሰውዬ በጣም ከባድ ሰውዬ ነው። ምክንያቱም የዚች ልጅ ኩላሊት በጣም ያስፈልገናል፣ እንዴት ታደርጋለህ? ይች ልጅ መያዝ ማትችል ከሆነ እኔ እናንተ በጭራሽ
አንተያይም የመጨረሻና የመጨረሻችን ነው እያለ እየዛተበት ነው የሚገኘው። ዝናም እንግዲህ እንዴ እኔ እኮ የምችለውን ሁሉ እያደረኩኝ ነው ወይ ሌላ ሲፈለግ እንጂ እሷ እኮ መገኘት አልቻለችም ምን ላድርግ እያለ ነው የሚገኘው። ተስፋ የቆረጠ ይመስላል ግን የምችለውን ሁሉ አደርጋለሁ እያለ ነው። መጀመሪያ እንደውም አይታችሁ ከሆነ ሲፎክር የነበረው ትትና በ30 ደቂቃ ውስጥ እኔ ካላመጣኋት እኔ ራሴ ሰዋለሁ እያለ ነበር ሲጎረር የነበረውና እንኳን አይደለም በ30 ደቂቃ ውስጥ ሊያገኛት ቀርቶ ይሄው እንግዲህ ከአዳርም ፈልጎ አላገኛትም። እሷም ጠፍታበታለች ማለት ነው። ትትናም ደግሞ እንግዲህ እግዚአብሔር በቸርነት ከዛ ከጨለማ ያወጣኝ አምላኬ አሁንም አንተ ሸሽገኝ፣ አንተ ደብቀኝ አምላኬ፣ አንተ ጥላ ሆነኝ እያለች ጸሎቷን እየጸለየ ነው የምትገኘው። እንግዲህ አዳናት ያንን ከዛ መከራ ያወጣት አምላክ አሁንም ደግሞ አሳልፎ እንደማይሰጣት እሷም እምነቷ ነው። በዛም እንግዲህ እሷም ተሸሽጋለች ማለት ነው። ስለዚህ ይሄኛውም ልጁ አብርሽና እነ የግሌና ተንከሲስ እንዲሁም መሳይ ሆነው ደግሞ እነዚህ ቤተሰብ ወይም ጓደኞች የተደበቁባት እነሱም በሚችሉት መልኩ እንግዲህ ደብቀው ነው የያዟት። ስለዚህ በእርግጠኝነት ትትና እንደማትያዝ ዝናም እንግዲህ ከዚህ የበለጠ እንደ ማህሌት ተዋርዶ ቁጭ እንደሚል ምንም ጥርጥር የለውም። የሰውን ደስታ የሚነጥቅ ሰው፣ ለሰዎች ምንም አይነት ደንታ ያለው ሰው መጨረሻው ይሄ ነው የሚሆነው። ስለዚህ እሱም ተፍተፍ እያለ ነው። እስኪ በቀጣይ ክፍል ትትናስ እንዴት ሆነች? አመለጠች ወይስ ተያዘች? እናንተ ምን ይመስላችኋል? እኔ እንደምታመልጥ ምንም ጥርጥር የለብኝም። እናንተስ ምን ትላላችሁ? ሀሳባችሁን አስቀምጡልኝ። በቀጣይ ክፍል እንገናኝ። ሰላም ቆዩ።